አቢጌል ናታ እንዴ? ቆይ ደግሞ ፊትሽ ምንድነው የቀላው? ይሄን ደግሞ መናገር የማይችለው ባልሽ ነው የምታይ። መዲ አየሽ አይደል እንዴት እንደሚያከብሩሽ? ልጅሽና ባልሽ ተባብረው ደበደቡኝ። ኡፍ! መቼም ሰላም አሰጡኝም። ይሄን ቤት ለቅቄላችሁ እወጣለሁ። እማዬ ቁጭ በይ። ቁጭ በይ። ነይ እማዬ፣ ነይ። ኤቢ ቆይ ተረጋጊ። ምን ሆነሻል? የምታረጊው ነገር ታውቂያለሽ? ማርቲ ቆይ ችግር ጤነኛ ናት? ነይ እማዬ፣ ሌላ አባዬ ይቅርታ አድርጊለት። አታደርግለትም። ምን አገባሽ? ውጪ ከኛ ቤት፣ ከአባት ቤት ውጪ። አይመለከትሽም። ነይ እማዬ፣ ለአባዬ ይቅርታ አድርጊለት። ነይ እንሂድ። ጭራሽ እሷ ናት ይቅርታ የምትለው? ነይ እማዬ፣ ይቅርታ አድርጊለት። ኤቢ እባክሽን ልቀቂኝ። ታሰብቼ ነው። ኤቢ ምን እያደረግሽ ነው? ቆይ ህፃን ሆንሽ ነው? ለምን አትረጋጊ? አልፈልግም በቃ ተገናኘ በጣም በሚያሳዝን ሁኔታ ኤቢ ዛሬ ላይ በጣም ተበሳጭታለች። ምክንያቱም እናትና አባቷ ለመጨረሻ ጊዜ ሊለያዩ መሆኑን ስትሰማ ማመን አቃታት። የቤቱን እቃ በሙሉ መሰባበርና መነጫነጭም ጀምራለችም። ሰላም ሰላም! ውድና የተከበራችሁ የትንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ቀጥታ ወደ ዳጣ ድራማችን። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ወይዘሮ ማርታ ለባሏ በፍጹም ይቅርታ አላደርግለትም ብላ ወደ አሜሪካ ልትሄድ መሆኑን ሁሉንም የታወቀ ነው። ወደ አሜሪካ እሄዳለሁ፣ እዛ ሄጄ ማረፍ እፈልጋለሁ ያለችው ወይዘሮ ማርታ ለአንዴና ለመጨረሻ ጊዜ ከባሌ ጋር እለያያለሁ፣ ልጆቼንም በደንብ አሳድጋለሁ ያለችዋ ወይዘሮ ማርታ ዛሬ ላይ ማለት ነው ለእህቷ ለመድኃኒት ይቅርታ እንጠይቃለች። ይቅርታ አርግልኝ እህቴ በፍጹም አንቺን ማመን አልቻልኩም ነበርና አንቺን ማመን ነበረብኝ። ዛሬ ላይ በጣም በሚያሳዝን ሁኔታ አሁን ያለሁበትን ሁኔታ አሁን ላይ በጣም እየደበረኝ ነው። ምክንያቱም ትላንትና አንቺን አምኜ ቢሆን ኖሮ ባልተጎዳው ነበር። ይቅርታ አርግልኝ በማለትም ወይዘሮ ማርታ ለእህቷ መድኃኒት ይቅርታ ጠይቃለች። ግን ደግሞ በሌላኛው በኩል ዛሬ ላይ ኤቢ አባቴን ይቅርታ አርጊለት እባክሽና ይማዬ በማለትም እንግዲህ ስትለምናትም ቆይታለች። አብደሻል ወይ ያምሻል እንዴ በማለትም አብዬል ጤነኛ አይደለሽም በማለትም እንግዲህ ወይዘሮ ማርታ እየጠየቀቻትም ትገኛለች። መድኃኒት ግን ጭራሽ እሷ ናት እንደ ይቅርታ ጠያቂዋ በማለትም እንግዲህ ልታወናብድም ሞክራም ነበረ። በጣም ግን በሚገርም ሁኔታ ዛሬ ላይ ወይዘሮ ማርታ እናም እንግዲህ ወይዘሮ ማርታ ዛሬ ላይ ምንም ያክል ብትጎጂም እማዬ ለአባዬ ይቅርታ ልታረግለት ይገባል፣ ሰው ሆኖ የማይሳሳት የለም በማለትም አብዬል ትናገራለች ማለት ነው። መድኃኒት ግን በፍጹም እሷም እንግዲህ ባሏ ከርቷት ወይንም ደግሞ እሷ ከርታ ይሁን ባልታወቀ ሁኔታ ከባሏ የተፋታች ስትሆን አንቺም ከባልሽ ትለያያለሽ፣ አሜሪካ ሄድሽም ፍሪ ቪዛ አግኝተሽ ትኖሪያለሽ፣ በፍጹም ከነሱ ጋር አትጃጃይም በማለትም ትናገራለች። እናም ውሃን ይዘሽ ቀጥታ ወደ አሜሪካ እንሄዳለን፣ ሌሎቻቸው የራሳቸው ጉዳይ በማለትም መድኃኒት በተናገረች ጊዜ ነበረ ወይዘሮ ማርታ በአንድ አፍ እሺ ብላ እየተስማማችው። ግን ደግሞ ወይዘሮ ማርታ አይዞሽ በርቺ የሚላት ሰው ከአጠገቧ ስላልነበረ መጀመሪያ ላይ ልጆቹንም በጣም በሚያሳዝን ሁኔታ ማለት ነው ተከፍተውና አዝነው ስለነበረ
አባታችንና እናታችን ሊለያዩ ነው የሚለውን በጣም አሳስቧቸው ነበረምና መድኃኒት ግን ስትመጣ በቃ ደስ አላት። ምክንያቱም የእናቴ ልጅ መተኪያዬ አሁን ላይ ከአጠገቤ ያለች በጣም ነው ያዘንኩት። ምክንያቱም አንቺን ባለማመኔ ዛሬ ላይ በጣም ከፍቶኛል፣ ተሰብሬያለሁ። ምን አለበት አንቺ ስትነግሪኝ ትንሽ እንኳን ጥርጣሬ ባሳየው ኖሮ በማለትም ወይዘሮ ማርታ ልትናገርም ችላለች። ወይዘሮ ማርታ ዛሬ ላይ በጣም በሚያሳዝን ሁኔታ ከእህቷ ጋር ሁሉም ነገር እየተስማማች ሲሆን አብዬል ደግሞ በፍጹም አባዬን ትተሽ የትም አትሄጂም፣ ይቅርታ ታረጊለታለሽ፣ አብራችሁ ትኖራላችሁ፣ እንደ ድሮዋችን እንሆናለን በማለትም በምትናገርበት ጊዜ በፍጹም ልጁን ይዞ ሚስቱን ያውን ከሰላም ጋር አብረው ይኑሩ፣ እኔ ከዚህ በኋላ አላስፈልግም፣ ለ20 ዓመታት እየማገጠብኝ ነበር ላይ እንዴት ነው ግን እኔ ማመንና መጠርጠር ያቃተኝ? ቢያንስ አንድ ሴት አንድ ቤት ውስጥ በቤት ሰራተኝነት 20 ዓመት ስትቆይ ከዚህ ቤት አልወጣም ስትል ህይወትሽን ኑሪ ሂጂ ስንላት እምቢ ብላ የተቀመጠችን ሴት እንዴት መጠርጠር አቃተኝ? እንዴት እሷ ከኔ የተሻለ ምን አግኝቶ ነው በእሷ ላይ በማለትም በጣም እየተብሰለሰለች ወይዘሮ ማርታ እንቅልፍ አታለች። እናም እንግዲህ በጣም በሚገርም ሁኔታ ዛሬ ላይ አቶ ደረጀ ሁሉንም ነገር ተናግሯል። እኔ በህይወቴ 2 ብቻ የተሳሳትኩት፣ አንድም የዳጣ ጊዜ፣ አንድም ደግሞ የዚህ ልጅ ጊዜ ነው እየተሳሳትኩት። በፍጹም እኔ አንቺ ላይ ማግጫ አላቅም በማለትም ለወይዘሮ ማርታ ይቅርታ ቢጠይቃትም ወይዘሮ ማርታ ግን በፍጹም በማለትም አሻፈረኝ ብላለች። ዛሬ ግን መድኃኒት በጣም በሚያሳዝን ሁኔታ ጭራሽ ከዘበኛ ጋር ማለት ነው ልትሆንም ያው እንግዲህ ቀልቧን ከጅሏል ማለት ነው። እና ለዘበኛውን ወደዋለች ይሁን ያው ተመችቷታል ኦልሬዲ። እናም እንግዲህ እሷ ወደ ዘበኛው ስትሄድ ነበረ ወይዘሮ ማርታ በጣም የተናደደችባት። በፍጹም እንዴት ራስሽን እንደዚህ ታውርጃለሽ? እንዴት ራስሽን እንደዚህ ታቀያለሽ? ያምሻል እንዴ? ጤነኛ አይደለሽም? በማለትም ለመድኃኒት የተናገረች እንደውም በጥፊ መታት። ማርቲ አንቺ በጥፊ መታሽኝ እኮ አንቺ ለኔ በማለትም እንግዲህ ልትይዛት ሞክራ ነበረ ማለት ነው። መድኃኒት ግን እኔ የፈለግኩትን ነገር አጥቼ አላቅም፣ በፍጹም እኔ ከወደድኩት ምን ችግር አለው? ዋናው ሰው መሆኑ ነው በማለትም ስትናገር ነበረ። ወይዘሮ ማርታ ዛሬ ለምን እንዴ ሰውን ማክበር የጀመርሽው? በማለትም ትናገራታለች። እንዴት ራስሽን ዝቅ ታደርጊያለሽ ብላ ማለት ነው። ወይዘሮ ማርታ በጣም ተናደደችባት ለእህቷ ለመድኃኒት ማለት ነው። በሌላኛው በኩል እንግዲህ ዳጣ ጉድ ሆናለች። ምክንያቱም ዳጣ ለእህቷ ብላ እስቲ ልፎት ያው ቼክ ላርገው ብላ እንግዲህ ይማግጣል ወይስ አይማግጥም በማለትም ለቃዲስ ደውላለት ወድጄሃለሁ ታምራለህ በምትለው ጊዜ እሷ ለፉጌ መሆኑን እንግዲህ እሱ ነቅቶባታል። እናም እሷንና ኤቢ ለማጋጨት እንዲሁም ደግሞ ኤቢ እሱ ታማኝ ነው ብላ በጣም በጭፍን አይን እንድታምነው ለማድረግ ማለት እያንዳንዱ የሚፈጠረው ነገር ለኤቢ ይነግራታል ማለት ነው። ዳጣ ደወለችልኝ፣ እንትና አወራችኝ፣ እንትና እንደዚህ ያለችኝ ያለ ለኤቢ ሁሉም ነገር ዝርዝር አድርጎ እየነገራት ነበረ ማለት ነው። ኤቢም ከዳጣ ጋር ተጣልተዋል። ምክንያቱም ኤቢ ናታንን ጠልታው ሳይሆን እህቷ መሆኗን ስታውቅ ማለት ነው። አንቺማ ናታን ከወደድሽው ብላ ለቃላታለች ማለት ነው። ናታንን ለቀቁላት። ጭራሽ እሱ ላይ ትምጣ ቃዲስ ላይ ትምጣብኝ ብላም እንግዲህ በጣም በሚያሳዝን ሁኔታ እሷ ከፍቷታል ማለት ነው። የቤተሰብ ችግር በሌላኛው በኩል ደግሞ በዚህኛው በኩል ስለ ቃዲስ ጉዳይ በጣም እያሳሰባት ትገኛለች ኤቢ ማለት ነው። ኤቢ ዛሬ ላይ ማንንም ከጎኗ የለም። ግን ደግሞ ናታንና ዳጣ አይዞሽ ከጎንሽ ነን ቢሏትም እሷ ግን በፍጹም ልታምናቸው አልቻለችም። ምክንያቱም ቃዲስ የሚነግራት ነገር ልቧን ሰብሮታልም።